በአሁኑ ሰዓት የምናየውን ቪዲዮ ወይም ደግሞ የምንሰማውን አውዲዮ ትክክለኛነቱን ለማወቅ በጣም አስቸጋሪ ነው። በጣም እኔ በሰሞኑ የሆነ ጓደኛ የኔን ቪዲዮ ላክልኝ ማለት ነው እና ስሰማው እኔ ጭራሽ እንደዚህ አይነት ቪዲዮ ወይም እንደዚህ አይነት ቃል ተናግሬ አላውቅም እና ገርሞኝ ምንድን ነው እሱ ይሄ ኤአይ መሆን አለበት ብዬ ለማወቅ ሞከርኩ። ለመጀመሪያ ጊዜ ኤአይ መሆኑንና ያለመሆኑን ማወቅ የምንችልበት መንገዶች እንዳሉ ሄጄ ለራሴ አገኘሁት። ከዛ ቼክ ሳደርገው አሳየኝ እንዴት አድርጎ ማወቅ ለእኔ አውቀዋለሁ። እኔ ብቻ ነኝ ማውቀው 100% ማወቅ የምችለው እኔ ነኝ፣ እኔ እንዳልተናገርኩ። ሌላው ሰው ግን እኔን የሚያውቀኝ ሰው ግን ያንን ቪዲዮ ቢያየው በቃ 100% እኔ ነው የሚመስለው። ልክ በትክክል ነው። በትክክል አንዳንድ ሰዎች አሉ፣ አሁን የሆኑ ጓደኞች አሉ፣ አይተው ይሄ እንደዚህ ነው ይሄ እንደዚህ ስለሆነ ኤአይ ነው መሆን ያለበት ብለው የሚያውቁ አሉ፣ በልምድ በኤክስፒሪየንስ። ግን በአሁኑ ሰዓት ሶፍትዌሮች አሉ። እነሱን ሶፍትዌሮች ቀድተን እዛ ውስጥ አስገብተን ቼክ ማስደረግ እንችላለን። ቼክ አድርግልን፣ ይሄ ነገር ቪዲዮ፣ አሁን የሰማሁት አውዲዮ ትክክል ነው ወይ፣ ይሄ ሰው የተናገረው ንግግር ነው ወይ፣ ወይም ደግሞ እንደሱ ማድረግ ካልቻን በትክክል ስፔሻሊ የሚከነክነን ነገር ወይ ደግሞ ለእኛ ኢምፖርታንት ነው ይሄ ነገር አስፈላጊ ነው ብለን የምናስበው ከሆነ ለማጣራት መሞከር አለብን እንጂ እያንዳንዱን ነገር የምናምን ከሆነ ኦልሞስት እንግዲህ ኤአዩ በነገር መሰለኝ በአሁኑ ሰዓት ከ60 እስከ 75% ያለው ቪዲዮ ወይ ደግሞ የሚሰራጨው መልእክት ኤአይ ጄኔሬትድ ነው፣ አርቲፊሻሊ ጄኔሬትድ የሆነ ነው። ይሄ ውሸት ነው፣ ውሸተኛ ማለት ነው። ኦኬ፣ እኛ እኮ ከዚህ በፊት የነበረብን ችግር ከዚህ በፊት አሁን ብዙ አይነት ነገር ብለን የምንወያይበት የነበረው ችግር እያለ ለምሳሌ አሁን መድኃኒት፣ በጣም ብዙ መድኃኒት ገዳይ ነው፣ ገዳይ ነው። ሳይድ ኢፌክት አለው። በጣም ብዙ አይነት በሽታ ይሰጠናል። ግን ያንን እያወቅን ሳይድ ኢፌክቱን እያወቅን ራሱ ዋናው የምንፈልገው ከዚህ ከሚያመኝ ነገር እንዲሻለኝ ብቻ ነው የምፈልገው ብለን ነው እንጂ እያወቅን ማንበብ እንኳን የማንችል ከሆነ አስነብበን ማወቅ እንችላለን። ግን ያንን እንጠቀማለን። ከዛ የተለያየ አይነት ኮምፕሊኬሽን አይነት እንትን ውስጥ እንገባለን። የተለያየ አይነት ችግር ውስጥ ይከተናል። የሌለንን አይነት በሽታ ይሰጠናል፣ ወይም ደግሞ ጥገኛ ያደርገናል። ስለዚህ አሁን ያንን በምናውቅበት ጊዜ ወይ ደግሞ ያንን ለማወቅ ብዙም የሚያስለፋ ነገር የለውም። አንብበን ከጀርባው ላይ ያለ ወረቀት ከውስጥ መጻፍ አለባቸው የሚያመርቱት አምራቾች፣ የመድኃኒቱን አምራቾች። እሱን አይተን ማወቅ እንችላለን። ይሄ ነገር ሳይድ ኢፌክት አለው የለውም። በጣም ብዙ መድኃኒት ሳይድ ኢፌክት አለው። በጣም ብዙ መድኃኒት ገዳይ ነው። በጣም ብዙ መድኃኒት ያሳምመናል፣ የሌለን አይነት በሽታ ይሰጠናል። ያንን እያወቅን ግን እንጠቀማለን። አሁን ያለንበት ቦታ ምን አይነት መሰላችሁ ችግሩ? በመጀመሪያ ደረጃ ሳይድ ኢፌክቱን ማወቅ አይቻልም። የምንሰማው ኢንፎርሜሽን ትክክለኛ ነው ትክክለኛ አይደለም ብለን መለየት አንችልም። ለመለየት ደግሞ መልፋት ይኖርብናል። ለማወቅ ያስቸግራል። ምክንያቱም አዳፕት እያደረገ ራሱ ኤአይ ራሱን እየተማረ እንዴት አድርጎ ኦሪጂናል ለማስመሰል እየሞከረ ነው ያለው። ለወደፊቱ አስቡት እንዴት ምን አይነት ችግር ውስጥ እንዳለን። እንደው ያለንበትን ሲስተም ወዴት እየሄደ እንደሆነ ከዚህ በፊት ያጫወትኳቸው ነገር አለ። እኛ እያንዳንዱ ፕሮፌሽን በኤአይ እንደሚቀማ፣ ሮቦት እንደሚወስድብን፣ ወይ ደግሞ አርቲፊሻል ኢንቴሊጀንስ እያንዳንዱን የሰው ልጅ ፕሮፌሽን ጊዜ ሊፈጅ ይችላል እንጂ ኦልሞስት ዜሮ እንደሚያስገባው። አሁን የኢትዮጵያ እንትኖች ዌስተርን ሀገሮች ዩኒቨርሳል ቤዚክ ፔይ ምናምን ብሎ ያሰቡት ነገር ነበረ እና እሱ ለወደፊቱ ምን ማለት ነው? ማንም ሰው ሳይሰራ፣ ምክንያቱም ስራ ሁሉ ስለሚቀማ በማሽን ሮቦት ስለሆነ ኮምፒውተር ስለሆነ የሚሰራው ሳይሰራ እኩል ክፍያ እንዲከፈለው ዩኒቨርሳል ለሁሉም እኩል ክፍያ ለመኖር የሚበቃውን ያክል ለሁሉም ሰው ይከፈለውና ይኖር። ያ ደግሞ ብር ማለት እኮ ወይ ደሞዝ ማለት የሆነ ታክስ መከፈል አለበት ወይ ከሆነ ቦታ መምጣት አለበት። ከየት ሊመጣ ነው? ያ ብር ነው። ማን ነው ያንን ብር ለመንግስትም ይሆን ለሚከፍለው ድርጅት የሚሰጠው? መጀመሪያ ላይ የሮቦቱ እንትን የሚሉት ሊገደዱ ይችላሉ። ይህንን ኤአይ የሚያመጡት ካምፓኒዎች ተገደው በዛ ላይ ታክስ እንዲከፍሉ ሊደረግ ይቻላል።
ለተወሰነ ጊዜ። ግን በኋላ ላይ እነዚህ ካምፓኒዎች፣ እነዚህ ኮርፖሬሽኖች፣ እነዚህ የኤአዩ ባለቤቶች አንከፍልም ቢሉስ፣ ታክስ አንከፍልም ካሉ ምን ማድረግ እንችላለን? ወታደር መስራት ይችላሉ። ሮቦት አድርገው የራሳቸውን ፖሊስ የራሳቸውን ዲፌንስ እንትን መስራት ይችላሉ። እና ኤአይ የሚያመጣው ለወደፊት የሚያደርስብን ነገር እንደው ከአሁኑ ስናስበው በጣም የሚገርም አይነት ዓለም ውስጥ ነው እየገባን ያለ ነው። አሁን ኦልሬዲ የጀመረው ይሄ ዲፕ ፌክ የሚባለው ማለት ሰውን አስመስሎ የሚናገረው መልእክት ወይም ደግሞ የምንሰማውን ነገር የምናምን ከሆነ በጣም ብዙ አይነት ችግር ውስጥ ነው የሚከተን፣ ብዙ አይነት ጭቅጭቅ ውስጥ ነው የሚከተን። አደንድ ኦፍ ዘ ዴይ ሳናውቀው ብዙ አይነት እንትን ውስጥ ከገባን በኋላ እውነትነቱን ብናውቀው መመለስ የሚያስቸግረን ቦታ ላይ ይሆናል የምንሄደው። ስለዚህ እባካችሁ እኔ ያለኝ ምክር በተቻለ መጠን የምንሰማውን አውዲዮ የምናየውን ቪዲዮ እስቲ ማጣራት እንሞክር። መጀመሪያ እውነትነቱን ማየት እንሞክር። የሰማነውን ሶርስ ብቻ መቀበል ሳይሆን ራሳችን በራሳችን እንዴት አድርጌ ነው ይሄን ነገር እውነትነቱን ማረጋግጠው ብለን መንገድ እንፈልግ። በዛሬ ጊዜ በጣም ቀላል ነው። ሁሉም ነገር ማወቅ መረዳት የምንችልበት መንገድ እጃችን ላይ ነው ያለው። እስቲ ሄደን እንጻፍና እንዴት አድርጌ ነው ይሄንን ቪዲዮ ቬሪፋይ ማድረግ የምችለው ማወቅ የምችለው እውነትነቱን ብለን ብንጠይቅ ዩኒቨርሲቲ ዩቱብ ውስጥ ብንጽፈው ይሰጠናል መልሱ። ወዲያውኑ ሄደን ያንን ሶፍትዌር ወይም ደግሞ አፕ ይሆናል እዛ ማስገባት ነው ይነግረናል ምን ያክል ፐርሰንቱን ፌክ እንደሆነ። ጉድ ላክ